ፖሊስ ተያዘ። ሄርሜላ አበደች። ሩታ ቆረጠች። አቤት አቤት አቤት! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአብርሽና ሩታዬ ብቅ ብያለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። እንግዲህ ወንድ ልጅ ነበር ቆረጠ የሚባለው፣ አሁን ላይ ደግሞ ሴቷ ልጅ ቆርጣ ሩታ ተነስታለች። የኛ ጀግና ማለት ነው። እንግዲህ ለቤተሰቦችም መጽናናቱን እንመኛለን። አብርሽ የምትባለው ማለት ነው እንግዲህ እስከ ዛሬ ድረስ ለመነች፣ ግን አንተ ምንም መስማት ምንም ነገር አልቻልክምና አሁን ላይ እንግዲህ ወይዘሮ ነው እንጂ ልጅ አላፈረም። አንድ ልጅ አፍርታችሁ እስከ ዛሬ የምናውቃችሁ በፍቅር በሰላም የምትኖሩ፣ አሁን ላይ ግን በቃ አልፈርምም ብለህ እንግዲህ መጨረሻም የሚገባህን አሳይተሃለኝ ይገባሃል እንላለን ማለት ነው። እና አብርሽ እንግዲህ ጽናቱን መጽናናቱን ይስጥህ እያልኩ ዛሬ ላይ በጣም የሚገርም ነው። ምክንያቱም እንግዲህ አብርሽና ሩታ የምናውቃቸው በቃ እስከዛሬ በፍቅር የኖሩ ሰርጋቸውንም ያየን፣ አሁን ላይ ግን በሄርሜላ የተነሳ መጨረሻው የፍች ወረቀት ላይ አልፈርምም በሚል ሁኔታ አሁን ላይ ግን ነገሩ ተጋኖ ፖሊስ አምጥታ በፖሊስ ሁሉንም እንዲፈታ አድርጋለች። ወይኔ በላቸው ነው የምንለው። ይሄን እንፈራለኝ እንግዲህ እና ዛሬ ላይ እንግዲህ የሩታና የአብርሽ ጉዳይ እዚህ ደርሷል ማለት ነው። በጣም የሚገርም የሚያሳዝን ነው አንዳንዴ ማለት ነው። ምክንያቱም እኔ እንጃ ወንድ ልጅ ቆረጠ ብዬ ነው እንጂ ሴት ልጅ ቆረጠች አንልም። ግን ሩታ ጀግና አስለመነችህ በትዕግስት ግን አንተ አልፈልግም ብለህ ያው በጉልበት ነበር የምታምነው። አሁንም እንግዲህ ከኔ ንግግር የለህም ብላ ፖሊስ አምጥታለች። መጨረሻው በሚገርም ሁኔታ እንግዲህ አብርሽ ወደ ፖሊስ ጣቢያ ሄዷል ማለት ነው። ሩታዬ ጀግና ነሽ ብለናል። የሚገባውን ነው ያደረግሽው። ምክንያቱም እሷም የራሷን ህይወት መኖር ትፈልጋለች። አንዳንዴ እሱ የራሱን ህይወት እየኖረ ሳለ ለምንድን ነው እሷስ ህይወቷን መኖር የማትፈልገው? አንዳንዴ ወንዶች ደግሞ ልክ ይኖራችሁ ማለት ነው። አብርሽ የማናውቀው በጥሩ ስለ ንቦና በቃ ጥሩ አሪያ ያለው ነበር። አሁን ላይ ግን ሄርሜላ ከመጣች በኋላ አብርሽ እንደተበላሽ እና በቃ ትዳሩንም በገዛ እጁ እንዳበላሽ ነው ያየ ነው ማለት ነው። ሄርሜላ ሩታዬ እንግዲህ ለምና እምቢ ብሏታል። በስተመጨረሻ የስራውን ሰጥተዋለች። አቤላና ሄርሜላንም አስይዛለች። ያሰበችውን አድርጋለች ማለት ነው። ከዛም በኋላ እንግዲህ በጣም የሚገርም ሁኔታ ላይ ነው ያሉት። እኔ እንጃ መጨረሻው ግን ምን ተለያዩ። በቃ አንድ ልጅ አፍርተው ሁለታቸውም በሚያምር ትዳር ላይ እያሉ ሳሉ አሁን ላይ ግን ህይወት እንዲሆና እንግዲህ ያበቃ ነገር ሆኗል። እኔ እንጃ ያሳዝናል አንዳንዴ። ሄርሜላም ሴት ሩታም ሴት ግን ምንድን ነው ከትዳር በኋላ አንድ ወንድ ልጅ ትዳር ይዞ ልጅ ከወለደ በኋላ ምንድን ነው መዘላዘል? ምን ይሉታል? በእርግጥ አሁን ላይ ይፈቀዳል፣ ግን በዲናቸው በእኛ ያው ይፈቀዳል በእርግጥ እስከ 4 ግን በእነሱስ አሁን ምን ይባላል? ካለኒ ከእንደዚህ መንዘላዘል ማለት ነው። እና ነገሩ ሁሉ በጣም ወዴት እንደሚሄድም አናቅም ማለት ነው። በጣም ይገርማል። እስኪ መጨረሻውን የምናይ ይሆናል። እስከዛሬ እንግዲህ ሩታዬ አስለምና በወንድሞቿም ያንን ትናንትና ያደረገችውን አይተናል። ወንድሟም ጋር ተደባድቧል አብርሽ። ያም አልበቃ ብሎ አሁን ላይ ያው ሩታዬ ፖሊስ አምጥታ ነገሩን እንዲፈታ አድርጋለች ማለት ነው። እንግዲህ አብርሽ መጨረሻ ምን ይሆን? በገዛች እሳት ገባ፣ ወጥመድ ውስጥ ገባ ማለት ነው። አሁን ላይ ልጅህን ማሳደግ እንደሚገባ በፖሊስ ተይዘ ፖሊስ ጣቢያ መግረም ማለት በጣም የሚያሳዝን መውረድ ማለት ነው። አንደኛ ነገር እኛ የምናውቃቸው በጥሩ ነበር። አሁን ሄርሜላን ካገኘ በኋላ ተበላሽ። ምንድን ነው መንዘላዘለ? ወንድ ልጅ እንደዚህ አይነት እንጃ። ሩታ ቆረጠች ጀግና ብለናል እና በጣም ያሳዝናል። ሩታዬም ጥሩ ነው። ምክንያቱም እሷ የራሷን ህይወት መኖር ስለምትፈልግ ያንተን ኒካ ተሸክማ የትም ላለመንዘላዘል ጠብቃ ታግሳ ስለምና እዚህ ደርሳለች። በስተመጨረሻም እንግዲህ መታገዝ አንዳንዴ በቃ ከብዙ ነገር ስላስወጣት አለቀ። ያው በወንድሞቿም ሄዳ ነበር። አብርሽም ከፈረንጁም ጋር አስለመነችው።
ከፈረንጁም ጋር ስታስለምነው እንግዲህ ሄርሜላ ነበረች የመጣችው። የሚገርም ነው። ሄርሜላም በእኔ ቁጥጥር ስር ነው አብርሽ ብላ ተናግራለች። በጣም የሚገርም የሚያሳዝን ጉዳይ ነው ሁሉም ነገር ማለት ነው። እና ውዶች አንዳንዴ የሚገርማቸው ነገር ህይወት ይቀጥላል። አሁንም ህይወት ይቀጥላል። ሄርሜላ ሚን ሩታዬ ከአብርሽ ጋር ተለያየሁ ብላ ምንም የሚቆጫት ነገር የለም። ልጇን ታሳድጋለች። ህይወትም እየቀጠለች ትሄዳለች ማለት ነው። ያው አብርሽም እንግዲህ አሁን ላይ በሄርሜላ ጋር ባለው ህይወቱ እኔ ደስተኛ ነኝ ብሏል። እንግዲህ መጨረሻውን አብረን የምናየው ይሆናል ማለት ነው። ህይወት አንዳንዴ ፈተናም ቢበዛባት ህይወት መራራም ጣፋጭም ናት። በቃ ጥቁር ሴሌዳ ናት። ብዙ ነገር የሚጻፍባት ናት። ለአንዱ መጥፎ ለአንዱ ጥሩ አቀበት ዳገት ናት። ሜዳም ነው እና ይህንን ሁሉ እንግዲህ ህይወት ስለምታስተናግድ ሁሉንም መታገስ አለብን ማለት ነው። ግንስ ድራማ ነው እኔ ያን የሚመስለኝ ግን እውነት ድራማ ነው እና እኛ ተመልካቾች አሁን እንግዲህ አብርሽን ጉዳይ በእንትን እያየን ነው፣ በጉጉት እንጠብቃለን። በቀጣይ ምን ሆነው እንደሚመጡ ማለት ነው። ሄርሜላስ እና አቤላም የአብርሽን ያው ሩታ የዛተችውና ያሰበችውን ስላደረገች ወይ በጣም ደስ የሚል ነው ማለት ነው። እና ውዶችዬ እኔ እንጃ ከምላችሁም በላይ በጣም ያሳዝናል አንዳንዴ ማለት ነው። እና አሁን እኔ ስራ እየሰራው ነው እስኪ ይኸው እና እያጠብን ነው፣ ቤታችን እየታጠብን ነው። የእነ አብርሽን እና የእነ እንትና ህይወት ባላለቀ ቁጥር ወይ ጉድ ፈተና አለ እና እስኪ ይኸው ቤታችንን አጠባጠብ እናድርግ አብረን ማለት ነው። የእነ አብርሽ ጉዳይ አያልቅም፣ የእነሱ ጉዳይ ማለት ነው። ምክንያቱም በገና በፊት የነበረ ወረቀት አሁን ላይም አላለቀም። እንግዲህ አልጨርስ ብሎ ጉዳዩን በእንትን በፖሊስ ደርሷል ማለት ነው። አብርሽስ ልጅን ይከድል አይከዳም የሚለውን ደግሞ በቀጣይ ቪዲዮ የምናየው የሚሆን ነው ማለት ነው። እንግዲህ አላህ ይስጥር ሁላችንም ቢሆን ከእንደዚህ አይነት ፈተና አላህ ያውጣን። ከእንደ ሄርሜላ አይነት አበጣባጭ ሴት ደግሞ አላህ ይጠብቃችሁ። ምክንያቱም እዚህ ፈተና ውስጥ ያስገባቻቸው ማለት ወይዘሪት ሄርሜላ ምትባል ነው እንጂ አብርሽ ህይወቱን እየኖረ ያለ ሰው ነበረ። መጨረሻ ግን ሄርሜላ ከመጣሽ በኋላ ህይወት ሁሉ ምስቁልቁል እንደበዛበት ነው ያየ ነው ማለት ነው። እና ወዶችዬ አንዳንዴ በቃ ለኛ የማይሆንንን ሰው ብናስወጣ ደስ ይላል። ለኛ ይሆናል ያልነውን ማያዝ ነው እንጂ በቃ ለኛ የማይጠቅመንን ሰው ማስወገድ አለብን። ለምን አሁን አብርሽ ምን ጥቅም አገኘ? እስኪ ከልጁ ከሚስቱ ከሁሉም ተለያየ። ምንም አይነት ነገር አላገኘም። እውነት ነው የምነግራችሁ። ከሁላቸውም ተለያይቶ ነው ያለ። አሁን ላይ በፖሊስ መያዝ ማለት አባቱም እንደዛ ስለምነው ቆርቶ በጣም የሚገርም ነው። እና መጨረሻው እንዴት እንደሚሆን አናቅም። እስኪ አብረን የምናይ ይሆናል ማለት ነው። የመጨረሻውን ድራማ አብረን የምንከታተል ይሆናል ውዶችዬ። ቪዲዮውን ግን ላይክ ሸር አድርጎ እንግዲህ እነሱ የፈመሱት በእኛ ነበረ። አሁን ደግሞ ሌላ ህይወት ውስጥ ገብቷል አብርሽ ተብዬው ማለት ነው። በጣም ያሳዝናል። በጣም የሚገርም ነው። እና ያው አሰያና ጦይባኔ ለማታውቁኝ ቪዲዮውን ላይክ ሸር አድርጉ። አማነ ደምሩኝ፣ እንተጋገዝ። ሁለቱም ተዘጋ አደራ እላለሁ ማለት ነው። ከዚሁ ሰናበታችኋለሁኝ። የስደት ህይወትንም ይብቃችሁ ብሎ አላህ ለሀገራችን በሰላም ያብቃን እያልኩ ከዚሁ ሰናበታችኋለሁ ውዶችዬ። ባይ ባይ ማለት ነው። አላህ በቃን ይበለን ሁሉንም ነገር ከነገረኛም ከምቀኛም አላህ ይቅር ይበለን። ባይ ባይ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። እወዳችኋለሁ። መልካም ጊዜ ይሁንላችሁ እያልኩ ከዚሁ ይሰናበታለሁ ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ ማለት ነው። በያላችሁበት አላህ ይጠብቀን ወዶች፣ ሁሉንም ነገር አብሶ ደግሞ የቤተሰብን ክፉ ከሁሉም በስደት ላይ ሆነን ከቤተሰብ ክፉ አላህ ይጠብቀን። ዋናው ነገር የቤተሰብን ክፉ አላህ ያዝልን እያልኩ
ከዚሁ ሰናበታለሁ ማለት ነው። ባይ ባይ ውዶች፣ እየወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ጠብቀን። መልካም ጊዜ፣ መልካም